ህብረተሰቡ ግን ያለው አክብሮት እንደተጠበቀ ነው። የተወሰነ የቀነሰ ይመስለኛል። በዳይሬክተርነትም በኃላፊነት 30 ዓመት አካባቢ አስተምሬያለሁ። ስለዚህ መጽሐፍ ትውልድ ቀርጬበት ትውልድ አፍርቻለሁ ብዬ አምናለሁ። ሜንቶር ባዮሎጂ ማስተር ሪፈረንስ ሲሪየስ መምህሩም ደግሞ ምላሽ መስጠት አለበት። አንባቢ ነው ማለት አይቻልም። በትምህርታቸው ላይ መጠንከር አለባቸው። ስለ ባለቤቱ የተወሰነ ነገር ውሃም መላዋ ላይ ወደቀች። ያለሷ ህይወቴንም መምራት አልችልም ነበረ። ሰላም ውድ ተመልካቾቻችን፣ ዛሬም እንደተለመደው ኮምፓስ ወጋችን በአንድ አንጋፋና ደራሲ መምህር መኖሪያ አካባቢ እንገኛለን። ወደዛ እየገባ ነው። እናንተም ተከተሉን፣ አብረን እንግባ። ሰላም ውድ ተመልካቾቻችን፣ ይህ ኮምፓስ ወግ የተሰኘው ፕሮግራማችን ነው። ዛሬ የምንገኘው በአንድ አንጋፋ ደራሲና መምህር መኖሪያ ቤት ውስጥ ነው። እንግዲህ በዛሬ ቆይታችን የተለያዩ ርዕሰ ጉዳዮችን እያነሳን እንጨዋወታለን። እንግዲህ እናንተም ፕሮግራማችን መጨረሻ ድረስ አብራችሁ እንዲቆዩ በአክብሮት እንጋብዛለን። የፕሮግራሙ ዋና አዘጋጅ ደራሲና መምህር መስፍን ካሳሁን ነኝ። መልካም ቆይታ። እንግዳዬ በዛሬው ዕለት እንግዲህ የኮምፓስ ወግ እንግዳ ሆነው ጊዜዎትን ሰጥተው ከኛ ጋር ጥሩ ጊዜ ለማሳለፍ ፈቃደኛ ሆነው እዚህ ስለተገናኘን በጣም በተመልካቾች ስም ከልብ አመሰግናለሁ። እስቲ እንግዲህ ማን ነው? ዛሬ ከማን ጋር ነኝ? በጣም አመሰግናለሁ። ደራሲና መምህር መስፍን ካሳሁን የፕሮግራም ታዳሚ ስላደረከኝ በጣም አድርጌ ነው የማመሰግነው። እኔም አመሰግናለሁ። እኔ ስሜ ሰለሞን አለማየሁ እባላለሁ። ከትውልድ ስፍራዬ ቦታዬ ብጀምር በኦሮሚያ ክልል ምዕራብ ሐረርጌ ኦዳ ቡልቱ ወረዳ አነስተኛ የወረዳ ከተማ ናት። ካራ ቁርቁራ ነው የትውልድ ቦታዬ። ከዛም ትምህርቴን የመጀመሪያ ደረጃ ትምህርቴን በዛው በትውልድ ቦታዬ ተማርኩና ሃይስኩልን በዛው በምዕራብ ሐረርጌ ገለምሶ የሚባል ከተማ ነው። በድሮ አጠራሩ የአውራጃ ከተማ ነበር የሚባለው። እዛ ከ9 እስከ 12ኛ ክፍል ተምሬ በከፍተኛ ውጤት አዲስ አበባ ዩኒቨርሲቲ ገብቻለሁ እና አዲስ አበባ ዩኒቨርሲቲም 4 ኪሎ ሳይንስ ፋክልቲ ነው ትምህርቴን ያጠናቀቅኩት። መምህርና ደራሲ ሰለሞን አለማየሁ፣ እንደው ያው ያገናኘን መምህርነት፣ ደራሲነት የሚለውና ሌሎችም የህይወት ውጣ ውረዶች ብዙ አሳልፈዋል። እንግዲህ በመምህርነት ብዙ ተሞክሮ ይኖረታል ብዬ አስባለሁና እንደው መምህርነትን እንዴት መረጡት? እንደው የልጅነት ህልሞ መምህር የመሆን ነበር? በጣም ጥሩ ጥያቄ ነው። ሁሉም ህፃናት ሲያድጉ የራሳቸውን ህልም ያስቀምጣሉ። እኔ በወቅቱ በአካባቢው ከነበሩ በቅርብ አርአያ ከሚሆኑ ሰዎች አንጻር የቅርብ ሰዎች የማያቸው መምህራኖቼ ናቸው። ስለዚህ እኔም መምህር ለመሆን ፍላጎት አለኝ። ብዙ መምህርነትም ሙያ ገፍቼበት እስከዛሬ ቆይቻለሁኝ። የመምህርነት ሙያ እጅግ በጣም የሚያኮራ ለሀገር ለትውልድ ከፍተኛ ሚና የሚጫወት ሙያ ፕሮፌሽን ነው ብዬ አምናለሁ። ሰዎች የመምህርነትን ሙያ ከተለያዩ ሁኔታዎች ጋር በማያያዝ በአሁኑ ትውልድ በተለይ በአብዛኛው መምህር እሆናለሁ ብዬ ነው ያደግኩት። መምህር ነኝ። ከልጅነት ጀምሮ መምህር እሆናለሁ ብለው ነበር ያሰቡት? እኔ በወቅቱ በህፃንነት ጊዜ በቅርብ የተማረ ሰው የማውቀው ባደግኩበት አካባቢ መምህራኖቼ ናቸው።
የመምህራኖችን ነገር ነው ማስበው። መምህራኖች የሚያደርጉትን ነገር ነው የሚያደርገው። እኔም ያጉጉት አሉብኝ። በዛው ሙያ ቀጠልኩበት። አዲስ ዩኒቨርሲቲም ከገባው በኋላ ስትሪም ይመረጣል። 2 ስትሪም ነበረ፣ አፕላይድ እና ኤጁኬሽን የሚል ነበረ። እኔም በኤጁኬሽን ስትሪም ገብቼ በተለያየ የህይወት አጋጣሚ ከዛ ከመምህርነት ሙያ ውስጥ የመውጣበት ብዙ አጋጣሚዎች ቢኖሩ እኔ ግን በዛው ጸንቼ እስከዛሬ ድረስ ቆይቼበታለሁ። ስለዚህ መምህርነት ከልጅነት ጀምሮ ማለት የነፍስ ጥሪ ነው ማለት ይቻላል ማለት ነው። የህይወት ጥሪ በለው። የህይወት ጥሪ ማለት ነው። ከዛው ውስጥ ገባን። አንዴ ከገባን በኋላ በህይወት አጋጣሚ ከዛ ሙያ ውስጥ ለመውጣት የሚያስችል በጣም ብዙ አጋጣሚዎች ነበሩ። በጣም ሰፊ አጋጣሚዎች ነበሩ። በትምህርት ለውጥ ፕሮፌሽኑ ራሱ የመለወጥ ሁኔታ በብዙ አይነት መልኩ ከዛ ሙያ ውስጥ ሊያወጣ የሚችሉ ብዙ ነገሮች ቢኖሩትም እኔ ግን በዛ ውስጥ ጸንቼ ተጉዤ እዚህ ደርሻለሁ። እዚህም ደግሞ በጣም ከፍተኛ ስራዎችን ሰርቼበታለሁ። ትውልድ ቀርጬበት ትውልድ አፍርቻለሁ ብዬ አምናለሁ። ማስተማር እንዴት ነው? ምንድን ነው እንደው የሚሰጠው ጥቅም ወይም ደግሞ ማስተማር እንዴት ነው? የማስተማሩን ሂደት እንደጠበቅኩት ብቻም ሳይሆን ከጠበቅኩት በላይ ያገኘሁበት የመጀመሪያው ሂደት ነበረ። መካከል ላይ ለመለወጥ ፕሮፌሽኑ ራሱ ለመለወጥ አስቤም ነበረ፣ ተጉዤም ነበረ ወደ ሌላ ፊልድ ለመቀየር ማለት ነው። ያንንም ለመለወጥ የሚያስችሉ ፖቴንሻል ነበረ። አጋጣሚዎቹም እውነታዎችም አስገዳጅ ሁኔታዎችም በጣም ብዙ የህይወት ሁኔታዎችም ነበሩ። የመጀመሪያው ህይወት ግን የመምህርነት ህይወት እኔ የጠበቅኩት ብቻ ሳይሆን ከጠበቅኩት በላይ እጅግ በጣም አስደሳች ነበረ። መጀመሪያ ፍሬሽ ሆኜ የተመደብኩበት ቦታ ማህበረሰቡ እጅግ በጣም ፍቅር ነው። ያ ፍቅራችን በህይወት ዘመኔ ተያይዞ የዘለቀ አይነት ሁኔታ ነው ያለው እና የመምህርነትን ህይወት ራሱ በጣም አጣጥሜ እንደወደው በውስጡም እንድቆይ ያደረገኝ ያ ህብረተሰቡ ይሰጠኝ የነበረው ፍቅር፣ አክብሮት በጣም ብዙ ነበር፣ ሰፊ ነበር። ያ ተያይዞ ራሱ በህይወት ዘመኔ ሁሉ ዘልቋል። የመምህርነት ሙያው ከተለያየ ነገሮች ጋር የተያያዘ እንኳን ቢሆን ክብሩ እንደተጠበቀ ነው። ለመምህር የሚሰጠው ስፍራ፣ አክብሮት እና የላቀ ደረጃ ከስልጣንም ከገንዘብም በላይ ነው። ስቲል በማህበረሰብ ውስጥ ይህ ሁኔታ ሰርጾ የቀጠለ ሁኔታ ነው። ምናልባት ካለን የፋይናንስ ሁኔታ አንጻር ከዛ ጋር በማያያዝ የመምህርነትን ፕሮፌሽኑ ራሱ ዲስክሪሚኔት የሚደረግበት ሁኔታ ነው ያለው። የተለያዩ ችግሮች ሊኖሩ ይችላሉ እና እንደው መምህር ባልሆንኩ ኖሮ ወይም ደግሞ እንደው ለምን ገባሁ ምናምን ያሉበት አጋጣሚ ይኖር ይሆን? ከመምህርነት ሙያ ክፍለ ሀገር ጅማ የሙገነት የሚባል ከተማ ነበር የነበርኩት። እጅግ በጣም አስደሳች ስፍራ ነው። ማህበረሰቡ እጅግ በጣም ድንቅ ነው። ድንቅ እውነትን የሚናገር እውነትን የሚመሰክር የሚሰጠው ክብር እና ስፍራ እጅግ በጣም የላቀ ሁኔታ ነው ያለው። የመምህርነትን ሙያ ባልገባሁ ኖሮ የምልበት የህይወት አጋጣሚ እስከ ዛሬው ድረስ የለም። እንደው አሁን ባለው ሁኔታ ያው ነገሮች አሁን እየተቀየሩ ነውና የትምህርቱም ስርዓቱም ትውልዱም ከቴክኖሎጂ ከእድገት ከስልጣኔ ጋር የተያዙ የተለያዩ ነገሮች አሉና በሀገራችን አሁን ለመምህርነት ያለው ከበሬታ ወይም ደግሞ መምህር በተለይ ደግሞ በእኛ በኢትዮጵያ ደረጃ እንደውም ለመምህር ያለው ከበሬታ እውነት እንደሚባለው መምህር የእውቀት አባት ነው ወይም ደግሞ የፕሮፌሽን የስራዎች ሁሉ የበላይ ነው ይባላል። እውነት እንደሚባለው አሁን ኢትዮጵያ ውስጥ ይሄ ነገር በተግባር እየታየ ነው። እንደው በዚህ ላይ ምን ይላሉ? በጣም ጥሩ ነው። እውነት ለመናገር በህብረተሰባችን ውስጥ ለመምህርነት ያለው ክብሩ
የማይናወጽ የማይገሰጽ እንደነበረ ጸንቶ የሚኖር ነው። ነገር ግን እኛ መምህራኖች ፕሮፌሽኑን ከገንዘብ ጋር የማያያዝ ሁኔታ አለ። መምህሩ ከሚያገኘው ወራዊ ደሞዝ ውጪ በአብዛኛው መምህር ጠባቂ ነው። ያንን ወራዊውን ገቢ ብቻ ይይዛል። ከዛ ውጪ ምንም አማራጭ ነገሮችን አይፈጥርም። በፋይናንሱ ምክንያት በሚደርስበት ሁኔታ ይህንን አይነት ስም እየተላበሰው ይመጣል። ነገር ግን በዚህ ዘመን በዚህ ተለዋዋጭ በሆነ ዘመን በዚህ ከፍተኛ ኮምፒቲሽን ወይም ውድድርና ፉክክር በበዛበት ዓለም የአንድ ሙያ ባለቤት ብቻ መሆን አዋጭ አይደለም። ያንን አምናለሁ። በአንድ ገቢ ላይ ብቻ ተንጠልጥሎ ይህንን ከፍተኛ ውድድር እና ፉክክር ያለበትን ዘመን እሻገራለሁ ማለትም አይቻልም። በጣም ብዙ አማራጮች አሉ። መምህር ሆኖ ወራዊ ከሚያገኘው ገቢ ውጪ የተለያዩ አማራጮችን መፍጠር ይችላል። በረፍት ጊዜው የተለያዩ የሙያ ነገሮችን መስራት ይችላል። በረፍት ጊዜው በሙያው በእውቀቱ መጽሐፎችን ማዘጋጀት ይችላል። ፕሮፌሽኑን ከገቢው ጋር ስለሚጠጋጋ ስለሚያያዝ ክብሩን የማሳጣት ሁኔታ፣ ህብረተሰቡ ግን ያለው አክብሮቱ እንደተጠበቀ ነው። አሁን ግን ከስልጣኔ ጋር የተያያዘ አንዳንድ ነገሮች ያው ትንሽ ከበፊቱ ካለው የተወሰነ የቀነሰ ይመስለኛል። እዚህ ጋር መስፍኔ ከስልጣኔ ጋር የተያያዘ ነገር ነው ብለን መደምደም አንችልም። አንድ አገር ሆና የምትቀጥለውና በዓለም ዙሪያ ተወዳዳሪ የምትሆነው ሪሶርሷን ወይም የተፈጥሮ ሀብተዋን አውጥታ ኤክስፕሎይት አድርጋ ውጤታማ ሆነ ስራ ልትሰራ የምትችለው ትውልዱ ሲማር ነው። ሳይንስና ቴክኖሎጂን ሲያሰርጽ ነው። ያን ለማድረግ ደግሞ መማር አለበት። ለመማር ደግሞ አስተማሪ ያስፈልጋል። አስተማሪው ደግሞ በእንደዚህ አይነት ሜንታሊቲ ላይ መንጠልጠል የለበትም። መንግስትም እኮ የራሱን ድርሻ በጣም በከፍተኛ ሁኔታ ለማሻሻል ኃላፊነቱን እየተወጣ ነው ብዬ አምናለሁ። መምህራኑን የተለያዩ ጥቅማ ጥቅም ተቋዳሽ እንዲሆኑ እያደረገ ነው። የደሞዙንም ሁኔታ በተለያዩ ሚዲያ የምንሰማው እያሻሻለ ነው እና በአንድ ሳይድ ብቻ መሆን የለበትም። መምህሩም ደግሞ ምላሽ መስጠት አለበት። ያ ማለት መንቀሳቀስ መቻል አለበት። ትውልዱን ማነጽ አለበት። የገበያ አማራጩን ራሱ መፍጠር አለበት። የተለያዩ አማራጮችን መፍጠር አለበት። ይህን ብዬ አምናለሁ። መምህርና ደራሲ ሰለሞን ስንት ዓመት አስተማሩ ማለት ነው? አሁንም እያስተማሩ ነው አይደል? አሁንም እያስተማርኩኝ ነው። በአጠቃላይ ስንት ዓመት አስተማሩ ማለት ነው? በአጠቃላይ እንግዲህ ከ29 30 ምናምን ዓመት አካባቢ አስተምሬያለሁ። በጣም ረጅም ጊዜ ነው። ረጅም ጊዜ ነው። ይህንን ጊዜ ሙሉ ለሙሉ በክላስ ውስጥ ቾክ ብቻ ይዤ አይደለም፣ ከትምህርት ጋር በተያያዘ ከአካዳሚክ ጋር በተያያዘ በሱፐርቪዥን መምህራኖች እንዴት ነው የሚያስተምሩት? ተማሪዎቻቸውን እንዴት ነው ማነጽ ያለባቸው? ማብቃት ያለባቸው እንዴት ነው? በሂደት ያንን አማክራለሁ፣ ሱፐርቫይዝ አደርጋለሁ፣ የሙያ ልምድ እሰጣለሁ፣ አብሬያቸው እላለሁ። በዳይሬክተርነትም በኃላፊነትም ያንንም ሰርቻለሁ፣ ሰርቻለሁ፣ በሱፐርቪዥንም ሰርቻለሁ፣ በማስተማርም ሰርቻለሁ። ስለዚህ አጠቃላይ ሲደመር ኦልሞስት ወደ 28 29 ማለት ነው። ረጅም ጊዜ ነው። እንደው በዚህ ህይወት ጉዞ ውስጥ መቼም የመምህርነት ስራ የህሊና ስራ ነው ይባላል። ስራው በባህሪው ደግሞ ከሰዎች ጋር ያው ከትውልድ ጋር ከብዙ ሰዎች ጋር የሚያገናኝ ነውና እንደው ስታነጻጽሩት አሁን ያለው እኛ ያለንበት ደረጃ አለ፣ አሁን አለ፣ የበፊቱ ደግሞ እናንተ ሲጀምሩበት የነበረው ጊዜ አለ። ሁለቱን ትውልድ እንደው ያሁኑና የድሮ መቼም ማለት ይከብዳል። ያሁኑንና የበፊቱ ቀደም ሲል የነበረውን ስታወዳደሩ ስታነጻጽሩት
እንዴት ነው ያለው ልዩነት ምን ይመስላል? በጣም ጥሩ ነው። በመምህራንም ደረጃ በተማሪም ደረጃ ማለት ነው። የአሁኑ ዘመን ከአሁኑ ዘመን ብዬ ብጀምርልህ የአሁኑ ዘመን በጣም ሰፊ አማራጮች አሉ። ለተማሪው ለአስተማሪው በጣም ሰፊ የሆነ ዕውቀትን ክህሎትን የሚያዳብርበት ራሱን የሚያበቃበት አፕዴት የሚያደርግበት በጣም ሰፊ አማራጮች አሉ። ቀደም ሲል በነበረው ጊዜ ግን ሙሉ ለሙሉ ዕውቀቱ ችሎታው ክህሎቱ የተንጠለጠለው በመምህሩ ጭንቅላት ላይ ብቻ ነው። መምህሩ በሚሰጠው መምህሩ በሚያበቃው ላይ ነበረ። ብዙ መጽሐፎች የሉም፣ ኢንተርኔት የለም፣ ላይብራሪው በጣም በሰፊው አልተስፋፋም፣ የተለያዩ ማጣቀሻ ወይም ሪፈረንስ ቡክ አልነበሩ። የአሁኑ ትውልድ ግን ማንበብ እስከቻለ ድረስ ፍላጎቱና አቅሙ እስካለ ድረስ ሰፊ አማራጭ አለ። ላይብራሪው አለ፣ ሰፊ ነው፣ ብዙ ነው። የተለያዩ ሪፈረንስ ቡክ በጣም ብዙ ናቸው። ከኢንተርኔት ላይ ዳውንሎድ አድርጎ በክፍል ውስጥ እንዳለ ሊያስተምረው የሚችል ሁኔታዎች አሉ። ቴክኖሎጂው በጣም ረድቶታል። ዓለም ወደ አንድ መንደር እየመጣች በጣም ረድቶታል። በጣም ይህ የማስተማር ሁኔታ ይቀጥላል። እንደው በዚህ ጊዜ አቆማለሁ ብለው በጊዜ የተገደበ ነገር አለ ነው? ይቀጥላሉ ወይስ ምን ያሰቡት ነገር አለ? ይህንን ሁኔታ አልቀጥልም፣ በዚህ ቀን አቆማለሁ፣ አይቀጥላለሁ እስከዚህ ድረስ የሚለውን ለማስቀመጥ ያህል በሙያዬ ይዤ የምቀጥለው የጡረታ ጊዜ ሲቃረብ የተወሰነ አሁን ካለሁበት የመምህርነት ሙያ ውስጥ የተወሰነ ዓመታት ጨምርበታለሁ ብዬ አስባለሁ። ስለዚህ የማስተማሩ ሁኔታ ይቀጥላል። የተወሰነ ዓመታት ቀጥልበታለሁ፣ እንደ እግዚአብሔር ፍቃድ የተወሰነ ዓመት ቀጥልበታለሁ ብዬ አስባለሁ። በቀጣዩ ደግሞ እየደረስን ያለውን ሁኔታ አማራጮቹ ሰፊ ናቸው። በጣም ሰፊ አማራጮች ናቸው ያሉት። ጎን ለጎንስ የሚያስኬዱት ነገር አለ? ከማስተማሩ ጋር አሁን ሌላ ስራ የታሰበ ነገር አለ? ምክንያቱም ያለንበት ሁኔታ ያው ቅድም እንደጠቀሱት ህይወትን ለማሸነፍ የተለያዩ አማራጮችን ጊዜውም ቴክኖሎጂውም ሁሉ ነገር በእጃችን ነውና እያስተማሩ በጎን ለጎን ወደፊት ለመስራት ያሰቡት ነገር አለ? እንደዛ አሉ። ግን አሁን ባለውበት የመምህርነት ሁኔታ ተጨማሪ ስራን በጎን ለማስኬድ የኃላፊነት መሸርሸር ይፈጥራል። እኔ የማስተምረው ብሔራዊ ፈተና የሚዘጋጁትንም አዘጋጃለሁ። ያንን በብሔራዊ ደረጃ ተወዳዳሪ ተፎካካሪ እንዲሆኑ ሙሉ ጊዜ ለነሱ መስጠት አለብኝ። እነሱ ማብቃት መቻል አለብኝ። ከጎን ግን ጎን ለጎን አስኬዳለሁ ብል ዋናውን ዓላማዬ ልጆቼን እዚህ ጋር በቃለሁ የምለውን ነገር ሊነካብኝ ስለሚችል አሁን ባለው መልኩ እንደዛ ጎን ለጎን አስኬዳለሁ የምለው የለም። ወደፊት ግን ከሙያው ውጭ ሲሆን ይህን ለማስኬድ አማራጮች አሉ፣ በጣም ሰፊ አማራጮች አሉ። እንዲሁ መምህር በመሆኔ በጣም ተጠቅሞኛል የምትሉት ነገር አለ? በጣም ተጠቅሜያለሁ። መምህር በመሆኔ ተጠቅሜያለሁ። አሁን ሰዎች ይህን ፕሮግራም የሚከታተሉም ሊሆን ይችላሉ። ምን ተጠቀምክ ብለው ሊያስቡ ይችላሉ። እንዴ ዛሬም ይኸው በክላስ ውስጥ አይደል እንደምታስተምረው? ምክንያቱም ለአንዳንድ ሰዎች በክላስ ውስጥ ማስተማር እንደ አማራጭ ማጣት አድርገው ሊያስቡት ይችላሉ። ገቢውን ጀነሬት ለማድረግ ውሱን አቅም ያለው ሊመስላቸው ይችላል። ግን እንደዛ አይደለም እና በጣም ብዙ ትውልድ ማፍራት እርሱ ያስተማራቸው ተማሪዎች ትልቅ ቦታ ላይ ደርሰው በእርግጠኝነት 28-29 ዓመት ማለት በጣም ቀላል አይደለም። በጣም ብዙ ጄኔሬሽን ተምሮ በትላልቅ ደረጃ ላይ ያሉ ሰዎች አሉ። የተለያዩ ሰዎች ይኖራሉ። አገርን ከራሳቸው አልፈው ከቤተሰባቸው አልፎ አገርን የሚጠቅሙ በጣም ብዙ ትውልዶች አሉ።
ያንን ማየት ራሱ እጅግ በጣም ትልቅ ነገር ነው። የመምህር ትልቁ ትርፉም እሱ ይመስላል። አዎ ይሄ ነው። አንድ ሰው እኮ ደስተኛ የሚሆነው ገንዘብ ስላለው ብቻ አይደለም እኮ ከገንዘብም በላይ ቫሉ ያላቸው ገንዘብ ሊመነዝረው ሊገዛው የማይችሉ በጣም ብዙ ቫሉ ያላቸው ነገሮች አሉ። ይህን ራሱ በጣም ከፍተኛ ደረጃ ተምረው ራሳቸውን አልፈው ሀገርን የሚጠቅሙ ትውልድን ማየት በራሱ ከምንም በላይ የሚያስደስት ሁኔታ ያስደስታል በጣም። ውድ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። እንግዲህ ፕሮግራማችን እንደምትመለከቱት ከደራሲና መምህር ሰለሞን አለማየሁ ጋር የነበረን ቆይታ አሁንም ይቀጥላል። ፕሮግራማችንን እስከ መጨረሻው ተከታተሉት በአክብሮት እንጋብዛለን። ፕሮግራማችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን እንድታሳዩን እንጠይቃለን። ጨዋታችን ይቀጥላል። አሁን ደግሞ እዚህ ጋር አንድ ነገር ያለው ባዮሎጂ ሜንቶር ባዮሎጂ ማስተር ሪፈረንስ ግሬድ 12 የሚል አለ። በአዲሱ ካሪኩለም ሰለሞን አለማየሁ ፈለቀ 2018 እንደ ኢትዮጵያ አቆጣጠር 25 ይላል። ይሄ መጽሐፍ የእርሱ ነው። ስለዚህ መጽሐፍ ሰለሞን አለማየሁ ይላል። እንግዲህ እርሱ ነው ማለት ነው አይደል? ስለዚህ መጽሐፍ ያውሩ የ12ን ለብቻው የ11ን ለብቻው ሜንቶር ባዮሎጂ ማስተር ሪፈረንስ ሲሪየስ ብዬ ከ12ኛ ክፍል ጀምሬ ይህንን በዚህ ክረምት አሳትም ያለው። ይሄ ከታተመ 1 ወሩ ነው እና ይሄ መጽሐፍ ለብሔራዊ ፈተና የሚዘጋጁ ልጆች ባዮሎጂን በተገቢው ሁኔታ ማብራሪያው ማግኘት ይችላሉ። የተለያዩ ብሔራዊ ፈተናዎችን ከነማብራሪያው ይዟል። የባዮሎጂ መምህር ነዎት አቶ ሰለሞን? አዎ እኔ ሜጀሪ ባዮሎጂ ማይነሪ ኬሚስትሪ ነው። አሁን ግን እየሰራሁበት ያለሁት በማይነሪ ሳይሆን በሜጀሪ ባዮሎጂን እያስተማርኩ ነው። በእኛ ጊዜ ባዮሎጂ ስነ ህይወት ይባል ነበር። አዎ እኔ ያስታውሳለሁ። በእኛ ጊዜ 7ኛ ክፍል ላይ ስነ ህይወት 6ኛ ኦር 5ኛ ክፍል ጀምሮ 7 እና 6 ይመስለኛል ስነ ህይወት ነበር የሚባለው ከ7ኛ ጀምሮ። አሁን በአዲሱ ካሪኩለም ያው ባዮሎጂ ተብሎ እንትን ብሏልና ባዮሎጂ መምህር እንዴት ሊሆን ይችላል? ማለት ከልጅነት ጀምሮ ባዮሎጂ ያው እንግዲህ ከህይወት ጋር የተያያዘ ነገር ነውና እንዴት ባዮሎጂ መምህር ለመሆን ባዮሎጂ በጣም ይወዱ ነበር ማለት ነው? እንግዲህ ከልጅነት ጀምሮ ባዮሎጂ መምህር ሆናለሁ የሚል ቪዥን ሊቀመጥ አይችልም። ራሱ ባዮሎጂ ምን እንደሆነ አይታወቅም። የልጅነት የሆነ ግሬድ ላይ የሆነ ክላስ ላይ ነው እንትን ይሄንን እንግዲህ ካምፓስ ከተገባ ዩኒቨርሲቲ ከተገባ በኋላ ነው። ነገር ግን ሃይስኩል ላይ ካሉት ትምህርቶች ኬሚስትሪ እና ባዮሎጂ ጥሩ ዝንባሌም ብቻም ሳይሆን ችሎታውም ነበረኝ። ካምፓስ ከገባሁ በኋላ ይህንን ፊልድ መረጥኩት። ስለዚህ ዩኒቨርሲቲ ላይ ነው እንጂ አዲስ ዩኒቨርሲቲ ሳይንስ ፋክልቲ ማቴማቲክስ፣ ኬሚስትሪ፣ ፊዚክስ፣ ባዮሎጂ ናቸው ያሉት ዲፓርትመንቶች። በዛ ኬሚስትሪ ማይነር አድርጌ ሜጀር ባዮሎጂን አድርጌ ቀጠልኩኝ። ይህ መጽሐፍ ለመጻፍ ምን አነሳሶት? መጽሐፉስ ምን አይነት ጥቅም አለው? ምን ያህል ጊዜ ፈጀ? የህትመቱስ ሁኔታ እስኪ አጠቃላይ ስለ መጽሐፉ ከዚህ ብንጀምር። እንግዲህ መጽሐፍ ሲዘጋጅ መጽሐፍን ማዘጋጀት ብዙ ጊዜ የሚወስድ ጥንቃቄ የሚጠይቅ ኃላፊነትን የሚጠይቅ ዝም ብሎ ለትውልዱ የአጭር ጊዜ ስራ ይዘህ አትቀርብም። እውነት ነው። ራሱ ትውልዱ ተማሪው ራሱ ይገመግምሃል እኮ። አይምሮ መቅረጽ ነው። ትውልድ ማፍሪያ ስለሆነ እንደሌላው ቢዝነስ አይደለም። እንደሌላው ከሌላ ቢዝነስ ጋር የሚያያዝ አይደለም። ኃላፊነት ያለበት ነው። የሀገር ኃላፊነት ነው። የትውልድ ኃላፊነት ነው። ትውልድን ለመቅረጽ ነው። ስለዚህ ይህንን በኃላፊነት በጥልቀት ነገሩን ተመልክቼው ማብራሪያዎችን ሁሉን ማካትቼ
እንዲዘጋጅ አድርገዋለሁ። ያን ለማድረግ ደግሞ ብዙ ጊዜ ይፈጃል። የተወሰነ ጊዜ ይፈጃል። ከመደበኛ ስራ ጎን ለጎን ስለሚሰራ ደግሞ በጣም ብዙ ጊዜ ይፈጃል። በአጠቃላይ ግን የሚያስፈልገው ምንድነው? ኮሚትመንት ነው እንጂ ዝም ብሎ ኦቨርናይት የሚዘጋጅ ነገር አይደለም። በአሁኑ ሰዓት ግን መጽሐፍ ማሳተም እንደው አይከብድም? ምክንያቱም አሁን ባለንበት ሁኔታ ቴክኖሎጂው ነገሮችን በጣም እያቀለለ ነው እና ከሃርድ ኮፒ ወደ ሶፍት ኮፒ እየተቀየረው ነገሮች ሁሉ ማለት ነው እና እንደው ማሳተሙስ ምን ያህል አሁን ከተደራሽነት አንጻር ሊሆን ይችላል፣ ከፋይናንሻል ሊሆን ይችላል። ቴክኖሎጂው ደግሞ በራሱ ያመጣው ማለት በቃ ተማሪው ወይም ደግሞ የሚማረው አካል አንባቢውን ወደ ቴክኖሎጂ ይሄ ሶሻል ማህበራዊ ሚዲያ ላይ ሁሉ ነገር አሁን በስልካችን ሆኗል እና እንደው በአሁኑ ሰዓት ማሳተሙ እንደው አይከብድም ትንሽ? በጣም ጥሩ። መጀመሪያ ልገልጽልህ የምፈልገው አጽንኦት መስጠት የምፈልገው ቴክኖሎጂው ስላደገ ትምህርቶች ሁሉም አየር ላይ ስላሉ ልጆችም እዛ ውስጥ ገብተው የዋኙ የሚል እምነት የለኝም። እንደዛ ከሆነማ ሲለበሱን መቅረጽ ሳያስፈልግ በዓለም ላይ በአየር ላይ ያለውን በኢንተርኔት ያለውን ነገር ተማሩ መባል ሊመጣ ነው ማለት ነው። ስለዚህ እኛ ደግሞ እንደ ሲኒየር መምህር እንደ ፕሮፌሽናል ገድበን እነኚህን ነገሮች በዚህ ልክ ተጓዝ፣ ለዚህ ብሔራዊ ፈተና ለማዘጋጀት እነኚህን ነገሮችን ማወቅ አለብህ፣ በዚህ ነገር ላይ ትኩረት ስጥ ብለን እኛ ሰብስበን በሃርድ ኮፒ አደራጅተን ብንሰጣቸው ትልቅ ኃላፊነቱን የተወጣ ነው። ታይትሉን ሰጥተን አንብብ ካልነው በዛ ላይ ብዙ እንቅፋቶች አሉ። እዛ ላይ በጣም ብዙ የሚያስደስቷቸው ነገሮች አሉ። በዛ ላይ ገብተው በማይፈለግ መንገድ ላይ ሊዋኙ ስለሚችሉ የሚፈለገውን ታርጌት ጊዜያቸውን ተጠቅመው ማግኘት ስለማይችሉ በሃርድ ኮፒው አሰባስቦ ቴክኖሎጂውን ተጠቅመው በሃርድ ኮፒ ላይ አሰባስበው ጥያቄዎቹንም ያገኛሉ። ያንንም የቴክኖሎጂውን ተጠቅመው ተጨማሪ ማብራሪያ ማግኘት ይችላሉ። ነገር ግን ሀሳባቸውን አሰባስበው በእነኚህ ቶፒኮች ላይ ለብሔራዊ ፈተና ለመዘጋጀት በእነኚህ ገደብ ውስጥ ተዘጋጅ የሚለውን ለማብቃት ይህንን ሃርድ ኮፒ አዘጋጅቶ ለትውልዱ መስጠት ትልቅ ኃላፊነትን መወጣት ነው ብዬ ነው የማምነው። የህትመቱን ዋጋ ካነሳው በአሁኑ ሰዓት ህትመት በጣም ከፍተኛ ዋጋ እየፈጠረ ነው ያለው። ያንን እንግዲህ ፋይናንስ ጀነሬት ማድረግ በአንድ ሰው እጅ በሁለት ሰው እጅ ክበር የሚደረግ አይደለም። ለዚሁም ደግሞ በቀጣዩ የምገልጽልህ ሁኔታ አለ። ህትመቱ በአጠቃላይ ግን ዋጋው በጣም ከፍተኛ ነው። በጣም እሱ ከታሰበ ስራውን ራሱ መጀመር በጣም አስቸጋሪ ነው። እኔም ያለፍኩበት ነገር ስለሆነ እዚህ ግን እኛ እንደ መምህር እንደ ነጋዴ በጣም ከፍተኛ ተርፍ ማግኘት አለብን ማለት አይደለም። የተወሰነ የህትመቱ ዋጋ ከሸፈነ የተወሰነ ደግሞ የሚተርፍ ነገሮች የተወሰነች ካለው በቂ ነው። ዋናው ታርጌቱ ግን ትውልድ መጠቀም አለበት ነው። ትውልዱ መታነጽ አለበት፣ መብቃት አለበት። የተለያዩ አማራጮች ለትውልዱ መቅረብ አለበት ነው። ትምህርት በመሰረቱ እኮ ለተለያዩ ግብ ማድረሻ እኮ ነው እንጂ በራሱ ግብ አይደለም። ይህንን መጽሐፍ ስለቀረበለት ወይም በኢንተርኔት ትምህርቱ ብቻ ስለሞላ አይደለም እኮ። ነገር ግን አማራጮችን ታሰፋለታለህ፣ ምን ማድረግ እንዳለበት ትገልጽለታለህ። ያንን ይዞ ወደ ግቡ ይጓዛል። በጣም ጥሩ። እንደው ግን መምህር በአሁኑ ሰዓት እንደው አንባቢ ያለ እንደው የእርሱንም የተሞክሮ ስለ ንባብ ስለ መጽሐፍ ያለውትን እስኪ ባህል እንዴት ነው? በተለይ በአሁኑ ዘመን ያለን ወጣቶች፣ ተማሪዎች፣ መምህራንም ሊሆን ይችላል እንደው እውነት አንባቢ ያለ አሁን? በጣም ጥሩ። እንግዲህ በአብዛኛው አንባቢ ነው ማለት አይቻልም። በዘመኑ ቴክኖሎጂ ያፈራቸው በጣም ብዙ ነገሮች አሉ። ዩቲዩብ አለ፣ ቲክቶክ አለ፣
በተለያዩ አይነት የሚያዝናኙ አለ፣ ብዙ አማራጮች አሉ። በአብዛኛው ሰው በእንደዛ አይነት ሁኔታ እየተሳበ ነው ያለው። ተማሪው ጋር ግን አያነቡም፣ በተለያዩ ነገሮች ነው የተዋጡት ማለት አልችልም። በትምህርት ዙሪያ እና ትምህርት ነክ በሆኑ ነገሮች ዙሪያ ይሰራሉ፣ እየሰሩም ነው፣ ውጤታማም እየሆኑ ነው። የሰራና ያልሰራ ልዩነቱም እየታየ ነው። ስለዚህ ውጤታቸውን ስታይ የሚያነብ አለ፣ የሚሰራ አለ፣ የቀረበለትን አማራጮች የሚጠቀም ትውልድ አለ ማለት ነው። ተጽዕኖ ግን አለ። ሶሻል ሚዲያው በጣም ተጽዕኖ እያደረሰ የሶሻል ሚዲያውማ ተጽዕኖ በጣም ሰፊ ነው። እንግዲህ ሲኒየር የሚባሉት ፕሮፌሽናል የሚባሉት ቤተሰብንም ጨምሮ ልጆች በሶሻል ሚዲያ ላይ ተውጠው እንዳይቀሩ ጋይድ ማድረግ መምከር አለበት። አቅጣጫውን ማሳየት አለበት። የሚጓዝበትን መንገድ ማሳየት አለበት። ኃላፊነቱም አለባቸው። የሞራል ግዴታውም አለበት። የሀገር ግዴታውም አለበት ይህንን ማድረግ ብዬ ነው የማምነው። በጣም ጥሩ ደስ የሚል ውይይት እያደረግን ነው የምንገኘው ተመልካቾቻችን። ሌላው እንግዲህ ይሄ የመጀመሪያ መጽሐፎቱን ይመስለኛል መምህርና ደራሲ ሰለሞን። ከዚህ ሌላ የመቀጠል ሀሳብ አለዎት? በህትመቱስ እንዴት ነው? በጣም በጥራት ነው የተሰራውና ብዙ ኢንቨስት እንደተደረገበት ነው የሚያመለክተውና ከዚህ ጋር ተያይዞ እንደው አቶ ሰለሞን ወይም መምህር እና ደራሲ ሰለሞን ሀብታም ሆነ አሁን ላይ ሀብታም ነው ማለት ይቻላል?